የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ፋሽስቱ አገዛዝ ብልጽግና ራያ ቆቦ ኩቢ ቀረንሳ ቅዱስ ጊዮርጊስ ቤተክርስቲያን በመድፍ አወደመ። ምስራቅ አማራ ኮር 1 ሀውጃኖ ክፍለ ጦር ቁልፍ ይዞታዎች ናቸው ያላቸውን አካባቢዎችም ለማስለቀቅና ለመቆጣጠር ጥረት አድርጎ ያልተሳካለት ፋሽስት አገዛዝ ብልጽግና ዛሬ ራያ ቆቦ ጮቢ በር በተጠመደ መድፍ ሰኔ 19 2017 ዓ.ም ንጋት ጀምሮ የገጠር ታዳጊ ከተሞችን ኢላማ ያደረገ ድብደባ እየፈጸመ ያለ ሲሆንም ራያ ቆቦ ኩቢ ቀረንሳ ቅዱስ ጊዮርጊስ ቤተክርስቲያንን ሙሉ ለሙሉም አውድሞታል። ንጹሃን ኢላማ ያደረገው የመድፍ ድብደባ ከቤተ ክርስቲያኑ በተጨማሪ ትናንት ሰኔ 18 2017 ዓ.ም አንድ ታዳጊ ሕፃን በድሽቃ ከባድ ሁኔታ አቁስሎም የቤት እንስሳቶችንም ንብረትንም አውድሟል። ንጹሃን ህዝብንም ኢላማ ያደረገ በመድፍ ድብድቧል። አሁን ቀጥሎ በርካታ ሰብአዊና ቁሳዊ ኪሳራም እያደረሰ ይገኛል ሲልም የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ነው ያስተላለፈው ይህን መልእክት። ወደ ቀጣይ መረጃ ስናልፍም መራዊ ከተማ ላይ ታሪክ ተሰራ። በወታደራዊ አዛዥ ኮማንዶ ሙጂብ እየተመራ ኮሎኔል ታደሰ ሙሉነህ ብርጌድ መራዊ ከተማ ላይ በወዳደሩ ግርማ ከበደና ግብረ አበሮቹ ላይም እርምጃ ተወሰደባቸው። ድርጅታችን የአማራ ፋኖ በጎጃም አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነህ ብርጌድ በሚያካልላቸውና በተቆጣጠራቸው ቀጠናዎች የጠላትን አሰላለፍና ስስብልትም በማጥናትና በመረዳት ሰፊው የዚህ የትግል ፈርቀዳጅና ገፈት ቀማሽ የሜጫ ህዝብ ለምታደርግ የጊዜው ራስህን እያደሰ በጠላት ላይ አጸፋዊ ምላሽ በመስጠት ላይ ይገኛል። እንግዲህ የትግላችን አብዮት ለህዝባችን ችቦ ለኩሷል። አቀጣጥለነው ጀምረን 2 ዓመትን እያስቆጠርን መስዋዕትነትን እየከፈልነ ቢሆንም ትግላችን ከነጻነት ትግል ህልውና ትግል ውስጥም እንዳለንም ከሜጫ አልፎ መላው አማራና የአማራ ህልውናን ትግል የሚደግፉ ሁሉ በር ላይ መድረሳችንንም ክንዳችንን ኃይላችን በፈጣሪ እርዳታ የጠላቶቻችንን ክንድም እየሰበርን እንደሆነም በስራችንም እያስመሰከርን እንገኛለን ሲሉም ይናገራሉ። ታዲያ ይህን ያልተረዱ ለቅርቦ ወራጆች ሰለባ የሆኑ ድርጅታችንን የቀንጫቢ የተረዱና የናቁ እንዲሁም ለወዳቸው ያደሩ ደካማችሁን ሰፊ ድልና የትግል ርዕዮት ያልተረዱ የእናታቸውን ሆድ ረግጠው በወጡ ባንዳዎች ላይ ተደጋጋሚ ብርጌዳችንም የመረጥ ጥሪ ቢያደርግም አሳፈረኝ ብለው ለሆዳቸው ባደሩ ባንዳዎች ላይም በተጠና መልኩ እርምጃ መወሰድም ጀምረዋል። በዚህም መሰረት ትላንት ከቀኑ 8 ሰዓት ላይ ብርጌዳችን ቆንጆዎቹን ሰርጎ ወደ ከተማ በማስገባት በተጠና መልኩ በጀግኖቹ አይነኬ በራሪ ቪአይፒ ልጆች እርምጃም መውሰድ ተችሏል። በተወሰደው እርምጃም ትናንት ህዝባችን ከድርጅታችን እንደተሰለፈ በማስመሰል የመራዊና የአካባቢውን ህዝብ ጭንብልም በመልበስም ሲዘርፉ ቆይቶ በብርጌዳችን ክትትል ሲደረግበት የሐሰት ትርክት በመስራትም ከጠላት ጋር የአርበኛ ዘመነ ካሴ ዋና ሎጂስቲክ ነኝም በሚል በውሸት ዶክመንታሪ ፊልም በመስራት ህዝባችን ሲያወናብድም የነበረና ህዝባችን ሚኒሻ በሚባል አጥቦ አይለብስ የተቋም ውስጥም ሆኖ ለጠላት ትልቅ ጉልበት የነበረ ግርማ ከበደ የተባለ ወዳደርም ባንዳ እና ነጻነት የተባለ አድማ ብተና አባል ላይም እስከ ወዲያኛው የሽኝት ብርጌዳችን ቪአይፒ ቆንጆዎቹ እርምጃ መውሰዳቸው ተችሏል። አሁንም ቢሆን የአማራ ትግል ችቦ ለኳሹ የሜጫ ህዝብና የአማራ ህዝብ ላይ የሚደርሰው ጥቃቶቻችን ሰቆቃዎችንም ለመመከትና የህልውና ትግሉን በማሸነፍ የኢትዮጵያ ህዝብም በወራዱና በልኩ በሆነው ስርዓትም በመገንባት ትውልዱን የማሻገር ኃላፊነት በመሸከም ግዳጃችንን በተጠናና ውጤታማ በሆነ መልኩ ለመወጣትና ህዝባዊ የትግል ርዕዮት ያለ በዲሲፕሊን የተገነባ ኃይልም እየሰራ እንደሆነ ከዚህ ኃይል ጎን ህዝባችን በመረጃ በሎጂስቲክና ወቅቱን የሚጠብቀውን ግዳጅ በመረዳት የለኮስነውን ትግል ውጤት ላይ እንዲያደርስም ከጎናችን እንድትሰለፉ ጥሪያችን እናቀርባለን ሲልም ሄኖክ አሸብር የኮሎኔል ታደሰ ሙሉነህ ብርጌድ የህዝብ ግንኙነት መምሪያ ነው ያስተላለፈው። ወደ ቀጣይ መረጃ ስናልፍም የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው የጎንደር የበጋሻው ክፍለ ጦር አደገኛውን ሰላይ በቁጥጥር ስር አዋለ።
ከአገዛዙ ብልጽግና አመራሮች የጎንደር የበጋሻው ክፍለ ጦር ምክትል አዛዥ አርበኛ ወርቁ ዘገየን ለመግደል ተልዕኮ ተሰጥቶት የነበረው አደገኛና ሆዳደሩ አድኖ ንጉሴ በሬ የተባለ ግለሰብ በጎንደር የበጋሻው ንስሮቹ ታድኖ በቁጥጥር ስርም ውሏል። ግለሰቡ ከአገዛዙ ብልጽግና ኮማንድ ፖስት ኃላፊ ሌተናንት ኮሎኔል ይስሐቅ ሂሳና ከጎንደር ዙሪያ ወረዳ ሰላምና ደህንነት ኃላፊ ሰለሞን እና ሌሎች አመራሮች በመጀመሪያ ዙር 400 ሺህ ብር በላይ ክፍያ ተከፍሎትም ተልዕኮውን ለመፈጸም ወደ ጎንደር የበጋሻው ክፍለ ጦር ታጋይ መስሎ የበግ ለምድ ለብሶ የገባው ገዳይ በቁጥጥር ስር ውሏል። ግለሰቡ ከመጀመሪያ ዙር ክፍያ በተጨማሪ ግዳጁን ከፈጸመ በኋላ ደግሞ የቦታ የገንዘብ እንዲሁም ከሀገር እስከ ማስወጣት ቃል ተገብቶለት የነበረ ቢሆንም ጉሮሮን ታንቆ ሳይበላው በጎንደር የበጋሻው ንስሮች ስር በቁጥጥር ስር ውሏል። አርበኛ ወርቁ ዘገየ ጎንደር የበጋሻው ክፍለ ጦርም የሚኮራበት ጠላት ስሙን ሲሰማ በቁሙ የሚፈረከረክለት የብረት አጥር የአማራ ኩራት የአገዛዙ ባንዳዎች ከዳባት እስከ በለሳ ከደንቢያ እስከ አርማጭሆ ምድር ላይ እንደ ቄጤማ የዘረረ የወንዶች ቁና በክፍለ ጦሩ ጀግኖች የውሃ ልክ ስሙ በፋኖ ትግል በወርቅም የተመዘገበ ነው። ጎንደር የበጋሻው ክፍለ ጦርም ጠላት በምንም መቼም ቢሆን ቀንም ሆነ ሌሊትም አይደለም አመራር እና አባልም መግደልም ቀርቶ በቀጠናው አያልፍም። ምክንያቱም ንስሮች ሁሌም ዝግጁ ናቸው። ስለዚህም ካሁን በኋላ የፋኖ አመራሮችና ታጋዮችን ለመግደል ተልዕኮና ትዕዛዝ ተቀብሎ የሚመጡ ወዳደሮችን ከድርጊታቸው እንዲቆጠቡ የመጨረሻ ወንድማዊ መልእክትም እናስተላልፋለን ሲልም የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር የጎንደር የበጋሻው ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ ታድሎ ደሴ ነው መረጃውን ያጋራን። ወደ ቀጣይ መረጃ ስናልፍም የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና ለብዙ ወራት ያሰለጠናቸውን ልዩ ኮማንዶዎች በድምቀት ማስመረቀ። የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና የኮማንዶ ዳንኤል አለሙ የኮማንዶ ማሰልጠኛ ማዕከል ሰኔ 18 2017 ዓ.ም ለበርካታ ወራቶች ወታደራዊ የኮማንዶ ስልጠና ሲያሰለጥኑ ከቆዩት 600 በላይ የኮማንዶ ሰልጣኞች የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና ከፍተኛ አመራሮችና የላስታ ሳምነው ኮር አመራሮች በተገኙበት በድምቀትም ተመርቀዋል። የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና ዋና የወታደራዊ ስልጠና መምሪያ ኃላፊና የኮማንዶ ዮሴፍ አሳመር እና ምክትል ወታደራዊ ስልጠና መምሪያ ኃላፊ ኮማንዶ ጌታቸው ሲሳይ የሚመራው የስልጠና ተቋም ኮማንዶ ዳንኤል አለሙ የኮማንዶ ማሰልጠኛ ማዕከል ተብሎ ከጀግናው መስዋዕቱ ኮማንዶ ዳንኤል አለሙ ተሰይሟል። የሰለጠኑ ኮማንዶዎችም ነብሮ ተወርዋሪ ኮማንዶ ተብሎም ተሰይመዋል። የምርቃት ፕሮግራሙ በኮማንዶ ዮሴፍ የመክፈቻ ንግግር ተደርጎ ልዩ ልዩ ፕሮግራሞችን ከተከናወኑ በኋላ በድርጅቱ የተዘጋጁ ልዩ ልዩ ሽልማቶችም በኮሎኔል መጎስ ዘገየና ሌሎች የድርጅቱ አመራሮችም ተበርክተዋል። እነዚህ ኮማንዶ ተመራቂዎቹ ከአማራ ፋኖ ብሔራዊ ኃይል መመስረት ማግስትና የጀነራል አሳምነው ጽጌ 6ኛ መታሰቢያ ዓመት በሆነው እጅጉንም እንዳስደሰታቸው ተናግረዋል። ሰልጥነን እንዋጋለን፣ እየተዋጋን እንሰለጥናለን ሲሉም ተናግረዋል። የአማራ ፋኖ ብሔራዊ ኃይል በወሎ ቤተ አማራ ቀጠና ላስታ ሳምነው ኮር ሚዲያና ኮሙኒኬሽን ኃላፊ ጋዜጠኛ ደረበ መኮንን ነው የተሰማው ይሄ መረጃ። ወደ ቀጣይ መረጃ ስናልፍ በአውደ ውጊያ ሽንፈት እየገጠመ ያለው የፋሽስቱ አገዛዝ ንጹሃንን ኢላማ ያደረገ ጭፍጨፋ በሀብሩ ወረዳ ጊራና ከተማም ተጠናክሮ ቀጠለ። የጊራና ባለሽርጡ ክፍለ ጦር በትናንትናው ዕለት ምሽቱን ጊራና ከተማን ሙሉ ለሙሉ መቆጣጠሩን ተከትሎ ጸረ አማራው ፋሽስቱ አገዛዙ ከምሽግ ወደ ከተማ ሞርታርም በማስወንጨፍ በርካታ ንጹሃን ሙትና ቁስለኛ ሲያደርግም ጊራና ከተማ ፖሊስ ጣቢያ ሙሉ በሙሉ አቃጥሎታል። ባገኘው አጋጣሚ ሁሉ የአማራን ሕዝብ ለማጥፋት አቅዶ እየሰራ ያለው የአብይ አህመድ ፋሽስቱ ብልጽግና አገዛዝ ራሱንም ጥምር ጦር ብሎ የሚጠራው ዘራፊ ስብስብ በሰሜን ወሎ ዞን በሀብሩ ወረዳ ስር በሚገኘው ጊራና ከተማ ከመሸገበት ፈጽሞ ጎራ ከፋኖ በኩል የጨለማ ጥቃት ይደርስብኛል በሚል ፍርሃት በመነጨ ስሜትም ወደ ከተማው በቀን 17 2017 ዓ.ም በእኩለ ሌሊት ሞርታር በማስወንጨፍ ንጹሃን ላይ ከህይወት ሰለባ እስከ ከባድ ቁስለኛ በማድረግ ንጹሃን ህዝብም ሲጨፈጭፍ አድሯል። እንስሳቶችም አልቀዋል።
ቤት ንብረትም ወድመዋል። በዚህም ከነበረበት የስርዓቱ ሰራዊት ካምፕ ወደ ከተማ በተወነጨፈ ሞርታር በርካቶች የከተማውን ንጹሃን ቁስለኛ ሲያደርግም አንዲት ሴት እህታችን ህይወቷን እንዲታጣም አድርገዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎም ተጠናክሮ ይቀጥላል ሲልም የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር የህዝብ ግንኙነት ኃላፊ ነው ይህም መልእክት ያጽናከው። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።